በቅርቡ በአረብ ሀገሮች ከቱኒዚያ እስከ ግብጽና ሶሪያ ከቀይ ባህር ማዶም በየመን የተጀመረውንና ማለቂያው ገና የማይታየውን የህዝብ ንቅናቄ እያየን እየሰማን ነው። በአረቡ ዓለም የተነሳው የፖለቲካ ማዕበል በዓለም አቀፍ ደረጃ የሚኖረው ተጽዕኖ ከፍተኛ እንደሚሆን አያጠራጥርም። የአልቃይዳ ቡድን ኢራቅን፣ አፍጋኒስታንን፣ ፓኪስታንን ካተራመሰና ብዙ ጥፋት ካደረሰ በኋላ አዲስ ትርምስ በየመን ጠንስሶ የኤደንን ባህረ ሰላጤ ተሻግሮ ሶማሊያ ገብቷል ተባለ። አሜሪካም አልቃይዳን እያሳደደች ለመምታት በጅቡቲ መሸገች። የአፍሪካ ቀንድ ለጦር ሜዳነት እየተዘጋጀ የመሆኑ ምልክቶች መታየት ጀምረዋል። ለወትሮም ግርግር የማያጣውን የአፍሪካ ቀንድን የጦር አውድማ ለማድረግ ዝግጅት ያለ ይመስላል። ይህን ያሉት ፕሮፌሰር መስፍን ወልደማርያም ሲሆኑ አደጋ ያንዣበበበት የአፍሪካ ቀንድ በሚለው መጽሐፋቸው ከዛሬ 14 ዓመት በፊት የጻፉት ነበር። ፕሮፌሰሩ ይቀጥላሉ። የአፍሪካ ቀንድ ሀገሮች ህዝቦቻቸው ሆኖ አገዛዞች ከተለያዩ ቄሳራዊ ኃይሎች ጥገኝነት ስር ለማውጣት አልቻሉም። በአንድ በኩል የአሜሪካና የአውሮፓ ኃይሎች በሀብታቸውና በጉልበታቸው ጥገኝነትን ያስፋፋሉ። በሌላ በኩል የምስራቅ ኃይሎች ሩሲያና ቻይና የተለየ ጫናን በየሀገሮቹ ለማሳደር ይጥራሉ። በተጨማሪም በአካባቢው ያሉ በነዳጅ ሀብት ያበጡ ሀገሮች በሀብታቸው ብቻ ሳይሆን በውራጅ የጦር መሳሪያዎቻቸው የራሳቸውን ዓላማ ከማራመድ የሚያርፉ አይደሉም። ፕሮፌሰሩ ልክ ናቸው። እዚህ ጋር እናስቁማቸውና እኛ ግን እንቀጥል። በምድር ላይ አህጉራት ሊጨባበጡ የሚቃረቡበት በቀይ ባህር ጫፍ ላይ የሚገኝ አንድ ጠባብ በጣም ጠባብ መተላለፊያ አለ። በአንደኛው ጎን በኩል አፍሪካ አህጉር አለ፣ በሌላው ጎን የአረብ ሀገራት አሉ። ሁለት ዓለማትን በ20 ማይሎች ብቻ የለያየ ውሃ የመከራና የጭንቅ በር ይሉታል። ይህን ስያሜ ያገኘው ነብዩ ሙሴ እስራኤላውያንን ከግብጽ ባርነት ነፃ ሲያወጣ ወደ ከነዓን ምድር ያሻገረበት መስመር በመሆኑ ነው የሚሉም አሉ። አረቦች ይህንን የባህር ወሽመጥ ለጉዞ የማያስተማምን የሚያስፈራ የምባበር ጌት ኦፍ ቲርስ ይሉታል። የበብል መንደብ ሰርጥን ይህ የባህር ወሽመጥ ለሺህ ዓመታት የነጋዴዎች የመንፈሳዊ ተጓዦችና የቅኝ ገዢዎች መተላለፊያ ኮሪደር በመሆን አገልግሏል። ዛሬ ግን ከወትሮ የተለየ ጉዳይ ተሸክሟል። አሁን ላይ በዚህ ቀጠና ከወትሮ በተለየ አንድ ነገር ተከስቷል። አንድ ጥንታዊ ገናና ተራራማ በበብል መንደብ ሰርጥ ነግሳ ትኖር የነበረች ሀገር ከአንዲት የበረሃ ልዕለ ኃያል ሀገር ጋር የተጠላለፈ ግንኙነት ውስጥ ገብታለች። ኢትዮጵያ ከአረብ ኤምሬትስ። ኢትዮጵያ በዚህ የባህር ወሽመጥ ንጋት፣ ምጽዋ፣ ኮከብ፣ ጣና፣ ንግስተ ሳባ፣ ላሊበላ፣ ነጻነትና አብዮት በተሰኙት መርከቦቿ ትምነሸነሽበት እንደነበር የታሪክ ድርሳናት ያወሳሉ። አሁን ግን ይህን ጸጋዋን ተገፋዋለች። ኢትዮጵያ በተለያዩ የታሪክ አጋጣሚዎች የባህር በር ያጣችበትን ታሪክ ባለቅኔው በእውቀቱ ስዩም አባ ነጋ ሞቶ አባ ጽልመት መጥቶ አገሬን እንደዛ ጎል እያብረቀረቀች ከባህር ተገፍታ የብስ ላይ ወደቀች ሲል በመሪር ሐዘን ይገልጸዋል። እነማን አባ ነጋ እነማን አባ ጽልመት ተብለው በዚህ ግጥም ውስጥ እንደተገለጹ ለመናገር የገጣሚው ምናብ ማወቅ ይጠይቃልና እናልፈዋለን። ታሪኩን ግን እናምናለን። በዚህ ወቅት በኢትዮጵያና በኤምሬትስ መካከል እፍ ያለ ፍቅር መመስረቱን ሰርክ መነጋገሪያ ጉዳያችን መሆኑን አታጡትም። ለመሆኑ ግን የሁለቱ ሀገራት ግንኙነት ምን አይነት ነው? በውስጡስ ምን ይዟል? ከፊት ከኋላው ምን አለ? ስለዚህ ጉዳይ ብዙ ነገሮች እየተባሉ ነው። ላዩን የንግድ ኢንቨስትመንትና የልማት ትብብር ይምሰል እንጂ ውስጡ ግን የተዳፈነ እሳት አለበት ይላሉ። እኛም እሳቱ የተዳፈነበትን አመድ ከላዩ አንስተን እሳቱን ገልጠን ለማሳየት ወደድን። በውስጡ ምስጢራዊ ውል አለበት የሚሉት ብዙ ናቸው። የቀይ ባህርን ካርታ ምስል የሚቀይር ውል በምድር ላይ እጅግ ተለዋዋጭ በሆነ ፖለቲካ በእጅጉ በሚታመሱ የአፍሪካ ቀንድ ላይ የጦር ድሮኖችን፣ የጦርነት ካምፖችን፣ በፖለቲካ አጉም የተጋረዱ ወታደራዊ ስልጠናዎችን ያዘለም ድብቅ ውል። ዝርዝሩ እንዲህ ነው። ባበል መንደብ የባህር ሰርጥ ኢትዮጵያ የቀይ ባህር ልዕለ ኃያል በነበረችባቸው በርካታ ዘመናት ተፈጥሯዊ ድንበሯ ነበር። ዘመናት ሲቀያየሩ ታሪክ እየተለወጠ መጣ። ኤርትራ ከኢትዮጵያ ስትነጠል በተለይ ታሪክ ክፉኛ ተቀየረ። አሳዛኝ ፍቺ ተፈጸመ። ኢትዮጵያ የቀይ ባህር ባለ ንብረትነቷን አጣች። ወደብ አልባ አገር ሆነች። አሁን 95 በመቶ የሚሆነው የኢትዮጵያ የውጭ ንግድ የሚሳለጠው በአንዲት ምጥጥ የጎረቤት ሀገር በኩል ሆኗል፣ በጅቡቲ። ለሶስት አስርት ዓመታት የኢትዮጵያ መሪዎች ጠቅላይ ሚኒስትር መለስ ዜናዊና ኃይለማርያም ደሳለኝ የጅቡቲን የባህር በር ወጥመድ ለማለፍ የተለያዩ ዘዴዎችን ተጠቅመዋል፣ ለምነዋል፣ ተደራድረዋል፣ አስፈራርተውማል። ግን አልሆነም። በ2018 ዓ.ም አዲስ ነገር ተፈጠረ። አብይ አህመድ የተባሉ የ41 ዓመት ጎልማሳ የቀድሞ የብሔራዊ ደህንነት ሰው የኢትዮጵያን ስልጣን መንበር ተቆናጠጡ። በ3000 ኪሎ ሜትሮች ርቀት ላይ ደግሞ አንድ የሌላ ሀገር መሪ ስሙ መሐመድ ቢን ዛይድ የሚባል በስልጣን ላይ ሆኖ የሀገሩን ችግሮች ያወጣ ያወርዳል። በነዳጅ ሀብት ያበጠችው ሀገሩ አንድ ቀን የነዳጅ ሀብቷ አልቆ ወይም ዋጋ
ዋጋው ወርዶ የኢኮኖሚ አቅሟ እንዳይንኮታኮት ይሰጋል። አገሩ ከፔትሮሊየም የሀብት ምንጭ ባሻገር ሌላም ሀብት ሊኖራት እንደሚገባ ያስባል። ምግቡን የሚያበቅልበት አፈር፣ ከአፈርም አፈር የአፍሪካ አፈር እንዲሁም ምርቱን የሚያሻግርበት ወደብ። ጠቅላይ ሚኒስትር አብይ አህመድ 4 ኪሎ ቤተ መንግስት በገቡ በሳምንታት ጊዜ ውስጥ ወደ ተባበሩት አረብ ኤምሬትስ መዲና ወደ አቡዳቢ ያቀኑ። ታዲያ ከከበርቴዎቹ ሀገር ባዶ እጃቸውን አልመጡም። ሊጠሩት የሚከብድ ረብጣ ገንዘብ ይዘው ተመለሱ። 3 ቢሊዮን ዶላር። የገንዘብ ብድር አይደለም፣ በቅድመ ሁኔታዎች ላይ የተመሰረተ ስጦታም አልነበረም። በቀጥታ ወደ ኢትዮጵያ ብሔራዊ ባንክ ቋት የተላከ በረከት ነበር ይላሉ። ይህ ክስተት ድንገቴ ነበር። የታሪክ ምሁራን እንደሚሉት በሁለቱ ሀገሮች የውጭ ግንኙነት ታሪክ በጣም ፈጣኑ ክስተት ነበር። ተንታኞች እንደሚሉት ጠቅላይ ሚኒስትር አብይ ለውጡን ከአደናቃፊዎች ለመጠበቅና ለማስቀጠል ገንዘቡን ይፈልጉት ነበር። በመሆኑም ጋብቻ በጣም የተመቻቸ ነበር። ፈላጊና ተፈላጊ በፍጥነት የተመቻቹበት። ከ2 ዓመታት በኋላ ጋብቻ በሳት የተፈተነበት ጊዜ መጣ። በዶክተር አብይ አህመድ የሚመራው የኢትዮጵያ መንግስትና ለ27 ዓመታት ኢትዮጵያን በመዳፉ ውስጥ አድርጎ ተቆጣጥሮ የመራት የኢህአዴግ የአውራ ፓርቲዎች አውራ ህወሓት ጦርነት ውስጥ ገቡ። ያ ጦርነት ቀላል ጦርነት አልሆነም። ዘመናዊ መሳሪያዎችን መጠቀም አስፈለገ። በሰማይ የሚበሩ የጦር ድሮኖችን መጠቀም ተፈለገ። ኢትዮጵያ ደግሞ ይህ መሳሪያ አልነበራትም ይላሉ ተንታኞች። ታዲያ ምን ነበራት ሲባሉ አጋር ሀገራት ይላሉ። አስከትለውም ኤምሬቶች ለኢትዮጵያ መንግስት ድሮንን ጨምሮ ወታደራዊ ድጋፍ አድርገዋል። ሪፐብሊካን ጋርድ አሰልጥነዋል ሲሉ ሚካኤል ገብሩ ሜጋ ትሬንድስ አፍሪካ ፖሊሲ ብሪፍ 2025 በሚል ጥናታቸው አስነብበውናል። የተዳፈነውን እሳት መግለጣችንን እንቀጥላለን። ይህን ጉዳይ ይበልጥ ለመረዳት ሌላ ካርታ መግለጥ ይኖርብናል። የየመንን ካርታ። የመን በ2015 በዚህ ዓመት በኢራን የሚደገፉት የሀውቲ አማጽያን የሲናን በረሃ ተቆጣጠሩት። ሳውዲ አረቢያና የተባበሩት አረብ ኤምሬቶች ደግሞ የሀውቲን አማጺ ቡድን እንቅስቃሴ ለመግታት ዘመቻ ከፈቱ። ይህን ዘመቻ ከግብ ለመምታት በሁለት እግራቸው የሚቆምበት ምድር አስፈለጋቸው። ኤርትራን አገኙ። ከኤርትራም አሰብን። ኤምሬቶች በአሰብ ወደብ የጦር ካምፕ ገነቡ። ለኤርትራ ሚሊዮን ገንዘብ ከፈሉ። ከዚያም ወደ የመን ጦራቸውን ያስወነጭፉ ጀመር። ይህ ክስተት ለጥቂት ዓመታት ቀጠለ። ውሎ አድሮ ግን የአዲስ አበባ የደህንነት ቢሮ ሹሞችን ሰላም ነሳቸው። ጉዳዩን በዝምታ አላዩትም፣ ስጋት ፈጠረባቸው ይላሉ ሚካኤል ገብሩ። ተመራማሪው ይቀጥላሉ። ነገርየው መወሳሰብ የጀመረው እዚህ ጋር ነው ይላሉ። ኢትዮጵያ ኤምሬቶችን ለጦር መሳሪያና ለገንዘብ ድጋፍ ትፈልጋታለች። ኤምሬቶች ደግሞ በየመን ያሉትን የሁቲ አማጽያን ለመምታት ከኢትዮጵያ ጋር እንዳይጥና ድመት የምትታየዋን ኤርትራን ይፈልጋሉ። ጠቅላይ ሚኒስትር አብይ አንዱን መምረጥ ነበረባቸው። ከአቡዳቢ ጋር መቀያየም ወይም የአቡዳቢን ትኩረት ማስቀየስ። ሁለተኛውን መረጡና አምባሳደሮቻቸውን ኤምሬትን እንዲያግባቡ አሰማሯቸው። አምባሳደሮች ለኤምሬታቻዎቻቸው እንዲህ ሲሉ ሙግት አቀረቡላቸው። ስለምን በሁለት እግሯ ያልቆመች ከብዙ የዓለም እውነት የተገለለች ትንሽዬ ለዚያውም አምባገነን ሀገር ጋር ትሰራላችሁ? ይልቁንስ በቀጠናው አያሌ የሆነች ሀገር የኛ ኢትዮጵያ ያለችላችሁ። ወደ አፍሪካ መግቢያ ዋናዋ ቁልፍ ኢትዮጵያ ናት በማለት ወተወቷቸው። ከዚያም እድል ራሷም ጣልቃ ገባች። ለበርካታ ዓመታት የኤምሬት መንግስት ሀብት የሆነው የወደብ አልሚ ድርጅት ዲፒ ወርልድ የዶር ያለህን ወደብ ለማልማት ከጅቡቲ ጋር ድርድር ጀመረ። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጉሌህ የዲፒ ወርልድ ፕሮጀክት አልተዋጠላቸውም ነበር። ድርድሮች ከሸፉ፣ መወቃቀስ ሰፈነ። ጅቡቲ በአቋሟ ጸናች። የዲፒ ወርልድን ውል አቋረጠች። የጅቡቲና የኤምሬቶች ግንኙነት እየሻከረ መጣ። ኤምሬትስ የኢትዮጵያን የውጭ ንግድ መተንፈሻ የሆነችውን የጅቡቲን ወደብ አጣች። በዚህም ምክንያት አቡዳቢ በጅቡቲ ድርጊት እጅጉን ተበሳጨች። ይህ ክስተት ለኢትዮጵያ አይን ከፋች ሆኖ ተገኘ። ኢትዮጵያ ለኤምሬቶች አንድ ሐሳብ አቀረበች። ሐሳቡም ጅቡቲ እምቢ ካለች በምትኩ በርበራን መጠቀም አማራጭ መሆኑን ጠቆመች። በርበራ ወደብ እምብዛም እንቅስቃሴ የማይደረግበት የሀገርነት እውቅና ያላገኘችው የሶማሌላንድ ንብረት ነው። ይህን ወደብ መጠቀም ለኢትዮጵያ መልካም አጋጣሚ ነው ተባለ። ሐሳቡ እየዳበረ መጣ። የሶማሌላንድ ደካማ ጎን እውቅና ያለማግኘት ነውና እውቅና እንስጣት የሚል ዘዴ ተዘየደ። እንደ አውሮፓውያን አቆጣጠር 2018 በዲፒ ወርልድ ስራ አስፈጻሚዎች የሶማሊላንድ ባለስልጣናትና ኢትዮጵያን ወክለው የያኔው ትራንስፖርት ሚኒስትር አህመድ ሺዴ የበርበራ ወደብን በጋራ ስለማልማትና ስለመጠቀም ስምምነት ተፈራረሙ። ጊዜው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ማብቂያ ወቅት ላይ መሆኑ ነው። በዚህ ስምምነት 51 በመቶውን የበርበራ ወደብ ድርሻ ዲፒ ወርልድ ሊወስድ፣ 30 በመቶውን ሶማሊላንድ ልታስቀር፣ ቀሪውን 19 በመቶ ኢትዮጵያ ልትገዛ ውል ተያዘ። ይህን ድርሻዋን ለመግዛት ኢትዮጵያ 80 ሚሊዮን ዶላር አውጥታ ወደ በርበራ ወደብ
ወደብ ለመድረስ የሚያስችላትን 260 ኪሎ ሜትር መንገድ ለመገንባት ቃል ገባች። ይህ መንገድ ሊጠናቀቅ የታቀደበት ጊዜ በ2020 ነበር። እንደ ተንታኞች ገለጻ ኢትዮጵያ ሲጀመርም ከአቅሟ በላይ ነበር ቃል የገባችው ይላሉ። ቃል ለገባችለት ፕሮጀክት የታለመውን ገንዘብ ደግሞ የሰሜኑ ጦርነት ቅርጥፍ አድርጎ በላው። በዚህም የተነሳ ለመንገድ ፈንድ የታሰበው በጀት ለጦር መሳሪያ መግዣ ተዛወረ። በመሆኑም በፈረንጆቹ 2022 ኢትዮጵያ ውል የገባችበት 19 በመቶ የበርበራ ወደብ ድርሻዋ ተነነ። ኢትዮጵያ ከባህር ወደብ ጋር የመገናኘት ውጥኗ የገባችውን ቃል ኪዳን ባለማክበሯ ምክንያት ተጨናገፈ። ሶማሊላንድም በ2022 ኢትዮጵያ ያሰበችውን የባህር ወደብ ባለድርሻነት ማጣቷን አወጀች። አብይ አህመድ የወደብ ተጠቃሚነት እድላቸውን አጡም። በ2024 በመጀመሪያዋ ቀን የምዕራቡ ዓለም አዲሱን ዓመት እያከበረ ባለበት ጊዜ አብይ የምስራቅ አፍሪካን ትንፋሽ የሚቀየር እርምጃ ሊወስዱ እንደሆነ አሳወቁ። ለዚህ መተማመኛ ከሶማሊላንዱ ፕሬዝዳንት ሙሴ ቢሂ አብዲ ጋር የበርበራ ወደብንና በኤደን ባህረ ሰላጤ 20 ኪሎ ሜትር የሚሆን የባህር ዳርቻ ለንግድና ለጦር ካምፕ አገልግሎት መጠቀም የሚያስችላትን የጋራ መግባቢያ ሰነድ መፈራረማቸውን ይፋ አደረጉ። የስምምነት በአይነቱ ለየት ያለ ነበር። እንደ 2018ቱ ወደብ ለዕቃ መጫኛና ማውረጃ ኮንቴነሮች ለማራገፍ ብቻ አልነበረም። ይልቁንም ለጦር ካምፕነት ጭምር እንጂ። ስምምነቱ ወደብን የመጠቀም ብቻ አልነበረም፣ ከወደብ ባለፈ የአንድን ሀገር የባህር መስመር የራስ የማድረግ ያህል ነበር ይላሉ ተንታኞች። በምትኩ ሶማሊላንድ ለ3 አስርት ዓመታት ስታለመው የነበረው የሀገርነት እውቅና የሚሰጣት አካል ስትፈልግ ነበርና ኢትዮጵያ የሶማሊላንድን ሀገርነት እውቅና እንደምትሰጥ አሳወቀች። የዚህ እውቅና የመስጠት ጉዳይ ከሶማሊያና ከሌሎች ሀገራት ያስከተለው አጸፋ ከባድ ነበር። የሶማሊያ መንግስት ልጅን ያለኔ ፍቃድ ማን ያገባታል ሲል አቧራ አስነሳ። ስምምነቱን ፉርሽና ውድቅ ሲል አጣጣለው። ኢትዮጵያ ከሶማሊላንድ ያደረገችው ስምምነት ሳይሆን ወረራ ነው፣ እንዲያውም ዓለም አቀፍ ሕግን የጣሰ የሶማሊያን ግዛት የመንጠቅ ተግባር ነው ሲል ኮነነ። የሶማሊያ መንግስት በዚህ አላበቃም። የፓርላማ አባላቱን ሰብስቦ ስምምነቱ ውድቅ እንደሆነ አወጀ። አስከትሎም በሞቃዲሾ የነበረውን የኢትዮጵያ አምባሳደር አባረረ። በአዲስ አበባ የነበረውን የራሱን ዲፕሎማትም ወደ ሀገሩ እንዲገባ ጥሪ አቀረበ። ዲፕሎማሲያዊ ግንኙነቶች እየሻከሩና እየተካረሩ መጡ። በሳምንታት እድሜ ውስጥ ሌላ የአጋርነት አሰላለፎች ብቅ አሉ። ግብጽ፣ ኤርትራ፣ ጅቡቲና ሶማሊያ በአንድነት እጅ ለእጅ ተያይዘው በአስመራ ተከሰቱ። ኢትዮጵያና የተባበሩት አረብ ኤሚሬቶች እጃቸውን ከሶማሊላንድ ላይ እንዲያነሱ አራቱ ሀገሮች በጥምረት ጥያቄያቸውን አቀረቡ። በታላቁ ህዳሴ ግድብ ዘወትር ደሟ የሚፈላው ግብጽ የአብይንና የሙሴ ቤን ስምምነት በሶማሊያ ሉዓላዊነትና የተቃጣ የግዛቷን አንድነት የመበታተን ዓላማ ያነገበ ድርጊት ነው ስትል አወገዘች። በተለይ ደግሞ ግብጽና ሶማሊያ የጦር አጋርነት ፊርማ ተፈራረሙ። ከፊርማው በሳምንታት እድሜ የግብጽ ጦር ሞቃዲሾ መጓዙ ተሰማ። ሁለቱ ሀገራት ጣምራ የጦር ስልጠና መከር ጀምሩ። ይህ ክስተት ኢትዮጵያን በሶስት አቅጣጫ በመውጠር አጣብቂኝ ውስጥ ከተታት። በዚህ ጊዜ የኢትዮጵያ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ጦሯን ወደ ምስራቅ እያስጠጋችና በኦጋዴን የነበረው ምሽጓን እያደራጀች መሆኗን አሳወቁ። በዚህ ቀውጢ ሰዓት የተባበሩት አረብ ኤምሬትስ ምን እያደረገች ነበር ብለን መጠየቅ ግድ ይለናል። በግላጭ ምንም ያለችው ነገር የለም። በጃንዋሪ 2024ቱ የጋራ መግባቢያ ሰነድ ላይ ፊርማዋን አላስቀመጠችም። ይሁን እንጂ አርፋ እንደማትቀመጥ ሳይታለም የተፈታ ጉዳይ ነው። ከጀርባ ስምምነቱን በሁለት ምክንያቶች እንደምትደግፍ ያብራራሉ። አንደኛው ምክንያት በቀይ ባህር ቀጠና ዋና ተዋናይ በመሆኗና ከሁለቱ ተፈራራሚ ሀገራት ጋር ጠንካራ ወዳጅነት ያላት በመሆኑ ሲሆን፣ ሁለተኛው ምክንያት ደግሞ ስምምነቱ በራሱ ከኢትዮጵያና ከሶማሊላንድ ጋር የነበራትን ወዳጅነት የሚያጠናክር በመሆኑ ነው ይላሉ ተመራማሪው ሚካኤል ገብሩ። ለዚህ ተግባር የጀርባ አጥንት ሆኖ የተከሰተው አቡዳቢ ፈንድ ፎር ዴቨሎፕመንት የተሰኘ የኤሚሬትስ ኩባንያ ነበር። ይህ ኩባንያ ኢትዮጵያ ቃል የገባችውን የመንገድ ስራ ለመስራት እቅድ ይዟል። በወደብ ልማት፣ በቁሳቁስ ድጋፍ፣ በወታደራዊ ስልጠና ድጋፍ ለማድረግ የአቡዳቢ ኩባንያዎች ኢትዮጵያ ላይ ማንዣበብ ይዘዋል። የኢትዮጵያና የሶማሊላንድ የመግባቢያ ስምምነት በተፈጸመ በዓመቱ በጥር 2025 የዱባይ ፖሊስ እና የአረብ ኤሚሬትስ የሀገር ውስጥ ሚኒስቴር ባለሙያዎች የኢትዮጵያን ፌዴራል ፖሊስ በሳይበር ወንጀል ምርመራ፣ በባለስልጣናት ደህንነት አጠባበቅ እንዲሁም በጸረ ሽብር እንቅስቃሴ በቴክኖሎጂ የታገዘ ስልጠና መስጠቱ ተሰማ። በተለይ ከዚህ ጊዜ በኋላ ኤሚሬትስ ባንዲራዋ አይውለብለብ እንጂ በኢትዮጵያ በእያንዳንዷ ቦታ ሁሉ ተሰገሰገች ይላሉ የጂኦፖለቲካ ተመራማሪዎች። በመሃል ደግሞ ጉዳዩን የሚያወሳስብ አንድ ትስስር አለ። የካይሮና የአቡዳቢ የቆየና የደረጀ ወዳጅነት፣ በቢን ዛይድና በአልሲሲ መካከልም ጠንካራ ግላዊ የልብ ወዳጅነት አለ። ታዲያ ኤሚሬትስ ከኢትዮጵያ ስትወዳጅ ግብጽና ኤሚሬትስ በተለያየ ጎራ ጦርነት ሊሰለፉ ነው ወይስ ግብጽ ምን አቋም ልትይዝ ነው? ምንም እንኳን
ግብጽና ኤምሬትስ ጠንካራ ወዳጅነት ያላቸው ይሁን እንጂ በምስራቅ አፍሪካ ፖለቲካ ጉዳይ ግን ለወትሮም ተቃራኒ አሰላለፍ ነው ያላቸው። ያሰላለፋቸው በኢትዮጵያና በሶማሊያ ጉዳይ እንዲሁም በሱዳን ባለው ጦርነት ላይም ተስተውሏል። በሱዳን ኤምሬትስ ፈጥኖ ድራሹን ኃይል ስትደግፍ፣ ግብጽ ደግሞ የሱዳን ወታደራዊ ኃይል ትደግፋለች። በሶማሊያ ጉዳይም ኤምሬትስ ኢትዮጵያን ስትደግፍ፣ ግብጽ ደግሞ ሶማሊያን ትደግፋለች። በመሃሉ ቱርክ እጇን አስገባች። ይህን ክስተት ዲፕሎማሲያዊ ትርጉም መስጠት የሚፈልጉ አካላት የአንካራ ጣልቃ ገብነት የአንካራ ኢንተርሴፕሽን ይሉታል። ድርጊቱ በዲፕሎማሲ ስም ቱርክ ማጭበርበር ነው የፈጸመችው ብለው የሚያምኑ ደግሞ የአንካራ ጮልሌነት ዛንካራ ዲሴፕሽን ሲሉ ይደመጣሉ። ቱርክ በማስማማት ሰበብ አጭበርብራለች የሚሉት አካላት ቱርክ ሁለቱ ሀገራት የጋራ ተጠቃሚ የሚያደርጋቸውን የንግድ ስምምነት ፈጽመዋል። ይህ ስምምነት ኢትዮጵያ አስተማማኝ ደህንነቱ የተጠበቀና ቀጣይነት ያለው የባህር ተጠቃሚነት እንዲኖራት ያስችላታል ማለቷ ግልጽ አይደለም። የበርበራ ወደብ በስም አልተጠቀሰም። ኢትዮጵያ ለሶማሊላንድ ስለሰጠችው የሀገርነት እውቅና በግልጽ አያወሳም። የሶማሊላንድን ስምም አልጠቀሰም በማለት የተዳፈነ መግለጫ እንደሆነ ያስረዳሉ። ኢትዮጵያ የባህር አገልግሎት ተጠቃሚ እንደምትሆን ብቻ መጠቀሱ ምን አይነት አገልግሎት በየትኛው ወደብ በየትኛው ሉዓላዊ ሀገር በኩል ኢትዮጵያና ሶማሊያ የተፈራረሙትን የጋራ መግባቢያ ሲሰርዙታል የሚሉት ጥያቄዎች በስምምነቱ ላይ አልተመለሱም ይላሉ። በዚህ ምክንያት ሶማሊያና ሶማሊላንድ ለድርድሩ የሰጡት ትርጉም በራሱ ላይ የቅል ነው። ሶማሊያ የአንካራው ስምምነት የኢትዮጵያና የሶማሊላንድን ስምምነት ፉርሽ አድርገዋል ስትል፣ ሶማሊላንድ በበኩሏ የአንካራው ስምምነት ከኢትዮጵያና ሶማሊላንድ የጋራ መግባቢያ ጋር ምንም ግንኙነት የለውም ብላለች። አክላም ኢትዮጵያ አሁንም የጋራ መግባቢያ ስምምነቱ እንደሚቀጥል አሳውቃኛለች በማለት ሐሳቧን አጠናከረች። ከነዚህ መግለጫዎች በመነሳት አንዳቸው እየዋሹ ወይም ሁሉም እየዋሹ ነው በማለት እንገደዳለን። የኤርትራ በቀል ከ1993 ጀምሮ ኤርትራን እየመሩ ያሉት ይክፋቸው ይድላቸው ከፊታቸው ማንበብ የማይቻለው ፕሬዝዳንት ኢሳያስ አፈወርቂ ከዚህ ሁሉ ጨዋታ ማላሉ። ለዓመታት ኤምሬቶችን በአሰብ ወደብ ጦራቸውን ተክለው በየመን ያሉ ሀውቲዎች እንዲቀጠቀጡ ሲያመቻቹ እንደነበር ቀደም ሲል አጫውተውታል። የኢትዮጵያ መንግስት ከትግራይ ጋር ባደረገው ጦርነት ዳግም ለኢትዮጵያ ወግነው ትግራይን ወግቷል። ለ30 ዓመታት በርስ በርስ ጦርነት ሲታመሱ የነበሩት ኢትዮጵያና ኤርትራ ግንኙነታቸው የአብይ አህመድን ወደ ስልጣን መምጣት ተከትሎ ሰላም ነፍሶበት የነበረ ቢሆንም የሰሜኑን ጦርነት ማብቃት ተከትሎ ደግሞ እንደገና እየተባባሰ መጥቷል። የሁለቱ ሀገራት ግንኙነት ተመልሶ እንዲሻክር ያደረጉት ሁለቱ ምክንያቶች አሉ። አንደኛው በ2022 የተደረገው የፕሪቶሪያ ስምምነት ሲሆን ኢሳያስ በዚህ ስምምነት ላይ ቅሬታ የገባቸው ለሁለት ዓመታት ሲያጠቁት ከነበረው ከዋት ፓርቲ ጋር አብይ አህመድ ወደ ስምምነት ሲገባ አላማከረኝም፣ አልጋበዘኝም፣ እንዲሁ እንዳውቅ ብቻ ነው የነገረኝ በማለት እንደሆነ ይታመናል። ሁለተኛው የኢሳያስ የቅራኔ ምንጫቸው ደግሞ አብይ አህመድ በጥቅምት 2023 ቀይ ባህር የኢትዮጵያ ተፈጥሯዊ ድንበር ነው የሚል ንግግር ማሰማታቸው ነው። ይህ ንግግር ለአስመራው መንግስት ስጋትን አጫረ። ይህ መቆራቆስ በእንዲህ እንዳለ የኢትዮጵያ የባህር ኃይል በበርበራ ወደብ አድርጎ በኤርትራ የባህር ዳርቻ ላይ መከሰቱ ደግሞ በአስመራ የነበረውን ስጋት ይበልጡን አባባሰው። በዚህም የተነሳ ወዲያ ፎን ባነኑ። በተለይም ደግሞ ከኢትዮጵያ ጋር ጠላትነት ካላቸው ሀገሮች ጋር አብረው ለመስራት አይናቸውን ከፈቱ። የግብፅን ፕሬዝዳንት አልሲሲን ጠሩ። ከሶማሊያ ጋር የሶስትዮሽ ስምምነት ተፈራረሙ። በዚህ ጊዜ በአንድ ወቅት በአሰብ ወደብ የጦር ሰፈር የነበራት በ2018 ኢሳያስ አፈወርቂ ሰላም ድርድር ሲያደርግ እምነት የጣለባት ኤምሬትስ ምን አቋም ትይዝ ይሆን? እንከተላት። በእርግጥ በ2021 ኤምሬቶች ከአሰብ ወደብ ወጥተዋል። ምንም እንኳ በአሁኑ ጊዜ የኤርትራና የኤምሬቶች ግንኙነት ግልጽ ባይሆንም ኤምሬቶች ለኢትዮጵያ የምታደርገውን ኢኮኖሚያና ወታደራዊ ድጋፍ ኤርትራ እንደ ስጋት ልታየው አትችልም። አንዳንዶቹ የየመን ጦርነት ስላቆመ ኤምሬቶች ኤርትራን ትተዋል ይላሉ። ሌሎቹ ደግሞ ኤርትራ ራሷ ኤምሬቶች እንዲተዋት ጠይቃለች ባይ ሲሆኑ፣ ቀሪዎቹ ግንኙነቱ የሻከረው ኢሳያስ ተጠቅመውብኛል ትተውኛል ብሎ ስላሰበ ነው ይላሉ። ያም ሆነ ይህ የኤምሬትና የኤርትራ ግንኙነት አክትሟል። በምትኩ ግን የኤርትራ ግብጽና ሶማሊያ ሶስትዮሽ ወዳጅነት ከዚህም የከፋ አደጋ ደቅኗል። ሶስቱም ሀገራት በኢትዮጵያና በአጋሯ ኤምሬትስ በኩል ሊመጣብን ነው ብለው ያሰቡትን ጥቃት ለመመከት ህብረት ፈጥሯል። የኢትዮጵያ የባህር በር ፍለጋ፣ የኤምሬቶች በቀንዱ ላይ ሊፈጥሩ የሚፈልጉት ተጽዕኖ፣ ግብጽ በህዳሴ ግድቡ ላይ ያላት ፍራቻ፣ ኤርትራ ተከብቤያለሁ የሚል ስጋቷ፣ ሶማሊያ ልፈራረስ ነው የሚል ባባቷ አምስቱንም ሀገሮች በአንድ ሽንቁር ውስጥ ከቷቸዋል። በተለይም ደግሞ ኤምሬቶች በኢትዮጵያ ከምታደርገው ኢኮኖሚ ኢንቨስትመንት ባሻገር በሰራዊት ግንባታና በጦር መሳሪያ ድጋፍ ማድረጓ ነገርየው አስቸኳይና አደገኛ እንዲሆን አድርጎታል። የ20 ኪሎ ሜትር የጦር ሰፈርና የወደብ ተጠቃሚነት አንድ የስምምነት ሰነድ የአፍሪካን ቀንድ ወደ ሁለት ግዙፍ የጦር ቡድኖች እየከፈለው ነው። በቀኝ በኩል ሶማሊያ፣ ግብጽ፣ ኤርትራና ጅቡቲ ሲሰለፉ፣ በግራ በኩል ደግሞ ኢትዮጵያ፣ ሶማሌላንድና አረብ ኤምሬትስ ተሰልፈዋል። በእውኑ የኤምሬቶች ፍላጎት ምንድነው ብሎ መጠየቅ አሁንም ተገቢ ይሆናል። ላይላዩን የኢኮኖሚ እንቅስቃሴን ማስፋፋት፣ የምግብ ዋስትናን ማረጋገጥ፣
ማረጋገጥ፣ ወደቦችን በጋራ ማልማትና መጠቀም ብሎም እያደገ በመጣው የአፍሪካ ገበያ የራስን አሻራ ማንበር ቢመስልም በተግባር ግን ከዚህ የዘለለ እንደሆነ የዘርፉ ምሁራን ያስረዳሉ። ውስጡን በቀጠናው ላይ ተጽዕኖ መፍጠር፣ በቀይ ባህር ቀጠና ኃይልን ማጠናከር፣ የኢራንን ጥቃት መቀልበስ፣ ቱርክንና ቃታርን መቀናቀንና በቀጠናው አይተኪ ሀገር ሆኖ መብቀል ዋነኛ ዓላማዋ እንደሆነ ትንታኔያቸውን ያስቀምጣሉ። ኢትዮጵያስ ምን ትፈልጋለች? ላይላዩን ኢትዮጵያም የባህር በር ተጠቃሚነት የኢኮኖሚ እድገትና ቀጠናዊ ትስስር ይባል እንጂ እንደ አንድ ወደብ አልባ ሀገር መተንፈሻ ወደብ በማግኘት ከጎረቤት ሀገራት የወደብ ጥገኝነት መላቀቅ ብሎም ልክ እንደ ቀድሞው ገናና ታሪኳ ወደ ክብሯ ተመልሳ በቀይ ባህር ላይ አዛዥ ናዛዥ ሀገር መሆን ነው ይላሉ። ለዚህም ጠቅላይ ሚኒስትር አብይ አህመድ በውድም ሆነ በግድ የባህር በር ማግኘት ግድ ይለናል፣ እናገኛለን ማለታቸውን ልብ ይሏል። ቀጣይ ምን ይፈጠር ይሆን? በሶማሊያ መርከበኞች ዘንድ የሚዘወተር አንድ አባባል አለ። ቀይ ባህር ይሰጣል፣ ቀይ ባህር ይነሳል። እግዚአብሔር ሰጠ፣ እግዚአብሔር ነሳ እንደማለት ነው። ለአያሌ መቶ ዓመታት ቀይ ባህር ለኢትዮጵያ የሀብቷና የጉልበቷ ዋስትና ነበር። አሁን ደግሞ የድህነቷና የደካማነቷ ሰበብ ሆኗል ማለት ነው። አሁንስ ኢትዮጵያ ወደ ጥልቁና ወደ ብርቁ ውሃ መመለሻ መንገድ ታገኘውን ከሆነስ በውድ ወይስ በግድ? ባልና ሚስቶቹ ጎንደሬዎች ከያንያን አበበ ብርሃኔና ፍቅር አዲስ ነቃ ጥበብ ለአባይ ግድብ በግጥምና በዜማ እንዳዋሃዱት አያሰጥምም ውሃ ሰው አይወስድም፣ ሰው ግን ውሃ ይላል በውድም በግድም ሲሉ በድምፅ እንደተቀባበሉት አሁንስ ከያንያን ይጠበቡ ይሆን? ከያንያኑ በግድቡ ብቻ ሳይሆን ለወደቡም ዝም አላሉም። ጉራጌው አረጋኝ ወራሽ የዘመን እንቆቅልሽ በሚል ርዕስ የዘመን እንቆቅልሽ ስንፈራዊ ነበረ፣ ዝም ያለው ዝምታችን በጊዜው ተሰበረ፣ በትውልድ ተሸንፏል፣ አባይም እጁን ሰጥቶ አትቀርም ሀገራችን ዙሪያ በሯ ተዘግቶ በማለት ምንም እንኳ ተቃውሞ ቢገጥመውም በአንድ ነጠላ ዜማ ግድብም ወደብም ደግፏል። የታሪክ ድርሳናትን ብንፈትሽ ብናጠና ቀይ ባህር የኛም ነበር እስከ ቅርብ ትናንትና በማለት ዝምታውን ሰብሯል። አረብ ኤምሬትስም ዝም አትልም። በበርበራ፣ በአሰብ፣ በበሳሶ፣ በሞቃዲሾ ቢሊዮን ዶላሮችን አፍሳለች። ከፊሎቹ ተሳክቷል፣ ገሚሶቹ ከሽፈዋል፣ ቀሪዎቹ ደግሞ በእድገት ጎዳና ላይ ናቸው። በኢትዮጵያ የምታደርጋቸው ነገሮች ግን ከነዚህ ሁሉ የተለዩ ናቸው። ኤምሬትስ በኢትዮጵያ የገነባችው ወደብ ብቻ አይደለም፣ ጥልቅ ወዳጅነት እንጂ። 3 ቢሊዮን ዶላር ለአስቸኳይ እርዳታ፣ የጦር ድሮኖች፣ ወታደራዊ ስልጠና፣ የውጭ ምንዛሪ ድጋፍ፣ በብር የሚመለስ ብድር፣ ኢንቨስትመንት ፈንድ፣ የውጭ ዲፕሎማሲ ድጋፍ ተጠቃሽ ናቸው። ከነዚህ ሁሉ የከፋው ደግሞ በሮይተርስ የዜና ወኪል ምርመራ የተረጋገጠው ኢትዮጵያ ውስጥ የከፈተችው የሱዳኑን ፈጥኖ ደራሽ ኃይል ለመደገፍ የሚሆን ወታደራዊ ማሰልጠኛ ካምፕ ነው። በዚህ ምክንያት ኤምሬትስ ለኢትዮጵያ አጋር ብቻ አይደለችም፣ ቀንደኛ የክፉ ቀን ፍቅሯ እፍ ያለች ወዳጇ እንጂ። ይህ ጠሊቅ ፍቅር ግን ዝም ብሎ አልመጣም። ኢትዮጵያ ይህን ግንኙነት ለመመስረት ከባድ ዋጋ ከፍላበታለች። የኤምሬትን ፍላጎት ለማሟላት ከአራት ጎረቤቶቿ ጋር ከፍተኛ መቃቃር ውስጥ ገብታለች። ከሶማሊያ፣ ከጅቡቲ፣ ከኤርትራ፣ ከግብጽ። በእርግጥ ህይወት በአገርም ሆነ በግል ምርጫ ናት። ወዳጅነት ህይወት አይቀሬ መርህ ነው። ወዳጅነት ምርጫ ነው። እያንዳንዱ ምርጫ ደግሞ ይዞት የሚመጣው መዘዝ የሚጠበቅ ነው። አሁን መጋቢት 26 ላይ ነን። የአንካራው ስምምነት አንደኛ ዓመት ልደቱን አክብሮ አልፏል። የሶማሊላንዱ የጋራ መግባቢያ ስምምነት ጠረጴዛ ላይ ይቀመጥ፣ ሳጥን ይቆለፍበት አናውቅም፣ የሚያነሳውም የለም። የግብጽ ወታደሮች በሶማሊያ እንደከተሙ ናቸው። የኢትዮጵያም ልጆች በሶማሊያ ድንበር መሽገዋል። ከላይ የኤምሬቶች ድሮን አየሩን ለመቆጣጠር በልቡ ተዘጋጅቶ ይጠብቃል። በዚህ ሁሉ ጥልፍልፎች መሃል አንድ ወሳኝ ክስተት ተፈጥሯል። ቆፍጣናዋ የመካከለኛው ምስራቅና የምዕራቡ ዓለም ሚዛን አስጠባቂ ልዕለ ኃያል የዓለም ባለምጡቅ አእምሮ ልዕለ ሰባት ማህፀን እስራኤል ለሶማሊላንድ እውቅና ሰጥታለች። ደግሞ በዚህ ላይ ኤምሬትስ በሌሎች ዓለም አቀፍና አህጉር አቀፍ ሳንካዎች ተወጥራለች። በእስራኤልና በአሜሪካ በኢራንም ጭምር ጦርነት ከነ አሜሪካ ጎን በመሰለፍ በሱዳን ጦርነት ኢትዮጵያን ይዛ በተለይ ከቻድና ከሊቢያ ለሱዳኑ አማጺ ቡድን አይነተ ብዙና መጠነ ሰፊ ድጋፍ እያደረገች ነበር። የአሰላለፍ ወደ መፈራረሱ እየመጣ ይመስላል። ቻድ እጇን ከሱዳን ጦርነት እንደምታነሳ መረጃዎች እየወጡ ነው። ኤምሬትስ አሁን ያለችበት ሁኔታ እንደ ኢትዮጵያ ያሉ አጋሮቿን በጦርነት ውስጥ የምታስቀጥልበት ጊዜ አይመስልም። የኤምሬትስ ድጋፍ የተቋረጠ ዕለት በተልኮ የሚዋጉትና ኢትዮጵያና ቻድ እያደረጉ ያሉትን ጦርነት ወደ ኋላ ሄደው እንዲያጤኑ፣ ወታደሮቻቸውን አዲስ ስምሪት እንዲሰጡ፣ በድንበር አካባቢ ያላቸውን ጦር እንዲያሸሹ፣ የሰጡትን ስምሪት እንዲቀለብሱ ያስገድዳል ሲሉ በቀጠናው የፖለቲካ አሰላለፍ ላይ ሰፋፊ ዘገባ የሚሰሩ ጋዜጠኞች እየተነተኑ ነው። ኢትዮጵያ በበርበራ የባህር ኃይሏን ትገነባለች። ሶማሊላንድስ ለ3 አስርት ዓመታት ስታልመው የነበረውን የአገርነት እውቅና ትጎናጸፍ ይሆን? ኤምሬትስ ከኢትዮጵያ ጋር የጀመረችውን እልል ያለ ፍቅር ከግብጽ ታሪካዊ ሽርክናዋ ጋር የምታጣጥምበትን መንገድ ትቀይስ ይሆን?
ወይስ ሰርክ አዲስ በሆነው የአፍሪካ ቀንድ ፖለቲካ አንዳች ያልጠበቅነው ነገር ተከስቶ የግንኙነት ቀመሩን ያሳክረው ይሆን? ማን ያውቃል? መገመት ይከብዳል። አንድ ነገር ግን በእርግጠኝነት መናገር ይቻላል። የአፍሪካ ቀንድ የዳማ መጫወቻ ሰንጠረዥ ሆኗል። ጠጠሮቹ የቀንዱ ሀገራት ናቸው። ተጫዋቾቹ የሰንጠረዡ ባለቤቶች አይደሉም። አበቃን። ሰናይ ጊዜም